ልክ ነው የምትል ከሆነ ና አንተም ከሱ ጋር ሆስፒታል እንሂድና ቼክ ተደረጋ አይሞልሁና እንዴ እስቲ ቆም ና እንሂድና ሆስፒታል አንተም ቼክ ተደረጋለህ በዛው ምክንያቱም እንዴት ነው እሱ የሚሰራው ስራ ልክ ነው ብለህ የምታስረዳኝ አንደኛ እንደዚህ አይነት ነገር የሚደረግም ነገር አይደለም ግን ለምንድነው የሚያደርገው ብለህ ጠይቀህ ያንተ ፍላጎት እዩና ሃይሚ አንድ ቤት እንዲኖር ነው ፈልገው ዝም ብለህ እንደ ፈረስ እንደዚህ እንደተደረገለት ሰው ቀጥታ አታስብ ነገሮችን ቀጥታ እንድታስብ አይደለም አሁንም እኔ ልነግርህ የምፈልገው ነገሮችን እንደዚህ ቀጥ ብለህ ባሰብኩ ቁጥር ነገሮችን እያበላሸ ነው የምትመጣው ለምንድን ነው ብለህ መጠየቅ ለምንድን ነው የሚያደርገው ከመምጣቴ በፊት የተበላሸ ምንድን ነው የምትለኝ አንተ ቆይ ይሄ ያሟል እንዴ ጤነኛም እኮ አይደለህ አንተ ባዶ ጭንቅላት ነህ እንዴ ካንተ ጋር ቆሜም አውርቼ ነገሮች ይቀየራሉ ብያስብ አይደለም ቆይ የሚታየህ እንዴት ነው ፈዟል እኮ ልጅ ምንም አልሆነም ጤነኛ ነው ይሄ ጤነኛ ሰው ደግሞ የሚያደርገው ለምንድን ነው ብሎ መጠየቅ ነው እንጂ ከህይወታቸው ውጣ ከማናከማይ አላስፈላጊ ሰው ነህ ከብሩክም ከሃይሚም ህይወት ውጣ ችግር አትፍጠር እንዴት በጣም ነገሮችን እያበለሻሻ ያለኸው አንተ እኔ ከሃይሚ ህይወት ለምንድን ነው የምወጣው አንተ ከዚህ በኋላ የሃይሚ ስም በእንደዚህ አይነት መንገድ እንዳትጠራ እና ደግሞ ከኔ ጋር ስታወራ እኔ አክብሬህ ነው ማውራ አንተም አክብሬህኝ አውራ እስከዛሬ ያልተናገርኩህም ግን ደግሞ ነገሮችን እያበላሻ ያለው አሰን አንተ ነህ የምን ነገር ምንድነው ማበላሽው ምን እያደረክ ነው ያለኸው አሁን አንተ የብሩኬ ጭንቅላት ልክ ነው ብለህ የምታስበው ምን ሆነ ብሩኬ እንዴት ነው አንተ የብሩኬ ጭንቅላት ልክ አይደለም ልክ የብሩኬ ጭንቅላት ኖርማል ነው አንተ ጤነኛ ነህ በመጀመሪያ አንተ ጤነኛ ነህ ሰላም ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን አለን ያው ዛሬም ላንድ ነገር መጥቻለሁ ያው ነገሮች እንዴት እየሄዱ በምን አይነት መንገድ እየሄዱ እንዳለ እያያችሁ ነው በጣም ብዙ ሰው ግራ ተጋብቷል ምንድነው እየሆነ ያለው ምንድነው እየተፈጠረ ያለው ምናምን ብላችሁ እየተጨነቃችሁም እያሰባችሁም በጣም ብዙ ሰው ግራ እየተጋባ ነው ብሩኬ ምን እያደረገ ነው እያላችሁም ያላችሁ ሰዎች አላችሁ እና በዚህ አጋጣሚ ሐሰን ልክ እየሰራም አይደለም እያደረገ ያለው ነገር ፈጽሞ ልክ አይደለም ብሩኬ ሕፃን ልጅ አይደለም የሚያደርገውን ነገር ያውቃል የሚመከርም ልጅ አይደለም መካሪ ነው የሚያደርገውን ነገር ጠንቅቆ የሚያቅሰው ነው ለምን እንደዚህ ያደረገ ለምን እንደዚህ ሆነ መባል የለበትም የራሱ የሆነ ምክንያት ስላለው ነው ሁሉንም ነገር እያደረገ ያለው ምክንያቱን መጠየቅ ነው እንጂ የሌለ ነገር እየፈጠሩ ብሩኬን ለማሸማቀቅ መሞከር ብሩኬን ለመስደብ መሞከር ተገቢ አይደለም የትኛውም ሰው እየተረዳው አይደለም አንደኛ ሁላችንም ማሰብ ባለብን ልክ ነው ማሰብ ያለብን ብሩኬ ያደረገ ያለው ነገር የሚጠቅመውን ነገር ነው እንጂ የሚጎዳውን ነገር አይደለም እንዴትም እያሰባችሁ እንዳለ አላቅም እኔ እንደዚህ ብዬ ሰውን ማስረዳት አልችልም ግን እንድታቁ የምፈልገው ነገር አለ ብዙ ሰው የማይሆን ነገር ነው እያለ ያለው የማይሆን ነገር ነው እያሰበ ያለው ስለ ብሩኬ ልክ አይደላችሁም አብዛኞቻችሁ ማንንም ልክ አይደለም አንደኛ እንደዚህ የምናገረው ከጎኑ ስላለው የሚያስበውን የሚሰማውን ነገር ያወኩ ስለሆነ ነው እንደዚህ የምናገረው ግን ደግሞ ሐሰን እኔ እንጃ እንዴት ብዬ መናገር እንዳለብኝ አላቅም ጓደኛው ነህ ቀርበ ብዙ ነገሩ ልትረዳው ነበር የሚገባው ግን እያደረክ ያለው ነገር ፈጽሞ ልክ አይደለም ሃይሚጋም የሆነ የማይሆን ክፍተት እንዲፈጠር እያደረክ ነው ሁለቱ መሃል ክፍተት እንዲፈጠር አንፈልግም ማናችንም የምናወራውን የምናስበውን ነገር ተግባራዊ ማድረግ መቻል አለብን ብዬ ነው ማስበው ለምን ብትሉ የማናችንም ፍላጎት የሁለቱ መለያየት አይደለም ሁላችንም የምንፈልገው ሁለቱ ሰላም እንዲሆኑና አንድ እንዲሆኑ ነው ለምን ብሩኬ እንደዚህ ያደረገ ለምን ብሩኬ ቤት ተከራይቶ ለዩ ሰጣት ለልጁ ምናምን ለምን አሰበ ምናምን ብላችሁ የምታስቡ ሰዎች ትኖራላችሁ የራሱ የሆነ ምክንያት አለው የሆነ ምክንያቱን ካልተናገረ እንዲህ ብላችሁ ማይሆን ስም ባትሰጡት ደስ ይለኛል የትኛውንም ነገር መናገር ባለበት ሰዓት ይናገራል ማስረዳት ባለበት ሰዓት ያስረዳል ብቻ ሁሉም ነገር መሆን ባለበት ጊዜ ይሆናል እኔ መናገር የምፈልገው ያንን ነው ግን ደግሞ በመሃል እየመጣችሁ ጓደኛ ነን ብላችሁ የሁለቱን ሰላም ባትረብሹ ሁለቱ ጋር ክፍተት እንዲፈጠር ባታደርጉ መልካም ነው
ብንችል ለመልካም ነገር ብንሮጥ መልካም ነው። የማይሆን ነገር ለማድረግ ባንቸኩል ደስ ይለኛል። ሃይሚን ብትሆኚ ብሩኬን ብትረጁና አጠገቡ ሆነሽ ነገሩን ለማስተካከል መሞከር ይሻላል እንጂ ሁሌ በመጣ በሆነ ነገር የሆነ ነገር ባደረገ ቁጥር በቃ አለ የሆነ ነገር ተፈጥሯል መሐላችሁ ላይ የሆነው ነገር ሆኗል። ግን ደግሞ እሱ መናገር ባለበት ሰዓት እስኪናገር ብትታገሹና አጠገቡ ሆነሽ ነገሩን ለማስተካከል ብትሞክሪ መልካም ነው። የትኛውንም ነገር የሚያደርገው ምክንያት ስላለው ነው። የሆነ ክፉ ሆኖ አይደለም፣ መጥፎ ሰው ሆኖ አይደለም። ይሄ እየሄደበት ያለው መንገድ ፈልጎትና አቅዶት አይደለም እየሄደ ያለው። እንደዚህ የምናገረው እኔ በጓደኛዬ ሙሉ ኮንፊደንስ ስላለኝ ነው። የሚያደርገውን ነገር እንደሚያቅ እንድታውቁ ፈልጋለሁ። የሆነ የማይሆን ነገር አይደለም እያደረገ ያለው፣ በቃ ትክክለኛ ነገር ነው እያደረገ ያለው። ሁሉም ሰው እንዲረዳው ፈልጋለሁ። የሆነ የማይመስል ነገር ስለሱ እንድታስቡ ማንም ሰው አልፈልግም። ሁሌም ቢሆን የሆነ ጥሩ የሚያስብ ሰው ይጎዳል። ተውት። ከዚህ በፊት ብያለው፣ የዛን ቀን ቤት ተከራይቶላት እዚህ ቤት ኑሪ ሲላት የተናገርኩት ነገር ነበረ። አይደለም ላወቃችሁት ይቅርና የማታውቁትን ሰው እንኳን ታግዛላችሁ። መታገዝ ያለበትን የሆነ ማድረግ ያለባችሁን ነገር ታደርጋላችሁ። ብሩኬ ደግሞ እንደዛ አይነት ልብ ያለው ሰው ነው። ቅን ልብ ያለው ሰው ነው። ለምን አደረክ አይባልም። ነገርኳችሁ እኮ አይደለም ተዋውቀን የሆነ ጉዳይ አስተዋውቆን ይቅርና ለማታውቁት ምንም ለማታውቁት እንዲሆነ ለተባለ ሰው የሆነ ነገር አድርጋችሁ የምታውቁ ሰዎችም አላችሁ። ብዙ መናገር አልፈልግም። ብቻ ራሳችሁን ታውቃላችሁ ምን አይነት ሰው እንደሆናችሁ። ቤተሰብ እናንተ ላይክ የዋህነት ሁላችንም ጋር አለ። እንዴት ብዬ ላስረዳችሁ መሰላችሁ? ከዚህ በፊት ብዙ ነገር አብረን አድርገናል ከብሩኬ ጋር ሆኜ በጣም ጥሩ ስራዎችን ስሰራ ነበረ። ሁላችንም አብረን ከዚህ በፊት በጣም ብዙ ቦታ ሄደናል። መደገፍ ያለበትን ሰው ስንደግፍ፣ የሆነ ነገር ማድረግ ያለበት የነበረበትን ሰው አብረን ሄደን ከሱ ጋር ሆኜ ብዙ ነገር አይቻለሁ። ያ ደግሞ የብሩኬ ማንነት ነው እና ማንነትህን ቀይር አይባልም። ሰው የሚያደርገውን ነገር ያውቃል። ሕፃን ልጅ አይደለም። የሆነ ሰው መጥቶ እንደዚህ ሁን እንደዚህ አድርግ አንተ እንደዚህ ምናምን እንዲለው አልፈልግም። በተለይ አሰን ታውቀዋለህ። ስለ ብሩኬ እንዲህ ነው ብዬ መናገር አልፈልግም። ለማንም ታውቁታላችሁ ሁላችሁም። ምንም የሆነ ሰው ሳይናገር ነው ሊታወቅ የሚገባው። አንደኛ ብሩኬ ተናግሮ አይደለም ሰው እንዲረዳው የምፈልገው፣ ሳይናገር ሁላችንም ስለሱ እናውቃለን። ምን አይነት ስብዕና እንዳለው፣ ምን አይነት አስተሳሰብ እንዳለው፣ ለሰው ምን ያክል እንደሚጨነቅ፣ ለሰው ምን ያክል እንደሚያስብ እናውቃለን። ግን ደግሞ በመሃል እሱን ዝቅ ሊያደርግ የሚችል ነገር እንዲናገረው አልፈልግም። በቃ ከዚህ በፊት ብዙ ነገር ብሎኛል። እኔንም ሰድቦኛል። የማይሆን ነገር ብሎኛል። ይበለኝ፣ የፈለገውን ነገር ማለት ይችላል። ቤተሰብ እናንተም የሆነ ኔጌቲቭ የሆነ ነገር የምታስቡ ሰዎች እየተሳደባችሁ ያላችሁ ብሩኬን የማይሆን ነገር እያላችሁ ያላችሁ ሰዎች አላችሁ። ግን ነገ ከነገ ወዲያ ነገሮች ይቀየራሉ። ሁሌ እንዲህ ይቀጥላል ማለት አይደለም። ሁሌ ብሩኬ መጥፎ ተደርጎ ይቆጠራል ማለት አይደለም። የተናገረ ሰዓት ሁሉንም ነገር ማስረዳት ባለበት ሰዓት ሲያስረዳ ሁላችንም ለካ ለዚህ ነው ብለን እናፍራለንና የምናፍርበትን ነገር ባናደርግ መልካም ነው። የምናደርገውን ነገር እንወቅ። ያንን ነው ማለት የምፈልገው እና ሐሰንም ቢሆን መቆጠብ አለበት። እያደረገ ያለው ነገር የፈለገ እንደ ኃይለኛ እንደ ጉልበተኛ ሊያደርገው ይችላል። ግን ደግሞ የሚያደርገውን ነገር እንዲያውቅ ፈልጋለሁ። መናገር ቀላል ነገር ነው፣ የሆነ ከባድ ነገር አይደለም እና በተናገርን ቁጥር ማንነታችንን ነው የምናሳየውና አንዳንዴ ከመናገር ዝም ማለትም የሚቀልበት ጊዜ አለ። ዝም ብለን ስለመጣለን ብቻ ስላሰብን ብቻ ስናወራ ራሳችንን ነው የምናስገምተው። ስለኛ ነው እያወራን ያለነውና የትኛውም ሰው ካፉ ሲያወጣው ማንነቱን ነው የሚያሳየውና ሁላችንም ማድረግ ያለብን ተረጋግተን ነገሩን ለማስተካከል መሞከር ከቻልን
ካልቻልን ደግሞ ሰውየው ላይ ገብተን ባናቦካ መልካም ነው ብዬ አስባለሁ። የሁላችንም ፍላጎት አንድ ነው። ቤተሰብ እናንተ የምትጨነቁት፣ የምታስቡት፣ የምትናገሩን፣ የምትሰድቡን የሆነ የተለየ ነገር ለማምጣት ነው፣ ሁለቱ ጋር ሰላም ለማውረድ ነው እንጂ ይመስለኛል ብሩክና ሃይሚ ይለያዩ ብላችሁ የምታስቡ ሰዎች ትኖራላችሁ ብዬ አላስብም። እንደዚህ አይነት ፍላጎት ያላችሁ ሰዎች ካላችሁ እውነት በጣም ይቅርታ፣ ተስፋ ቁረጡ። ይሄ የሚሆንም ነገር አይደለም። በጣም ብዙ መስዋዕትነት የተከፈለበት ህይወት ነው። ላይክ እስከዛሬ ብዙ ተጨቃጭቀው ብዙ ተባብለው ምናምን አልፈዋል። አሁንም እንደዚህ አይነት ነገር መሀላቸው ላይ ተፈጥሮ ያው አንዳንዴ ነገሮችን በብልሃት ማድረግ የተሻለ ነው። ዝም ብሎ ብቻ በዘፈቀድ ዝም ብለን ተነስተን እንደምናወራው ቀላል አይደለም። የትኛውም ነገር እንደምናወራው ቀላል አይደለም። ሁሉንም ነገር በጥበብና በብልሃት ነው ማድረግ ያለብን ብዬ ነው የማስበው። ብሩኬም እያደረገ ያለው ሁሉንም ነገር በጣም በጥበብ በብልሃት ነው እያደረገ ያለውና አንተ ሰነፍ ነህ፣ አንተ አትችልም እንድትሉት አልፈልግም። ቤተክርስቲያን ጸበል ምናምን ሂድ እንዲባልም አልፈልግም። የሚያደርገውን ነገር የሚያቅሰው ነውና ብቻ እሺ። እንዴት ነህ? ደህና ነህ? ደህና ነህ? አለው ጠፋህ። እኔ ነኝ አንተ ነህ የጠፋኸው እንዴ? አንተ ነህ እንጂ በስንት ሽማግሌ ያስፈለኩ እኮ ጠፋህ። የሰው ሰው ደብድባችሁ ጠፍታችሁ ይቅርታ ጠይቁ እና በሽማግሌ ተያዘ ብለን ፈለግን አጣን። ማን አንተ? ቆይ የሱ ተቆርቋሪ የሱ እንትን ያደረገ ለምንድን ነው እንደዚህ ብለህ እኔን የምትናገረኝ? ኖ የፈለኩ እኔ ዛኔ ሰላም እንዲሆን አሁን አይደለም። ከሱ ምን አሁን እኔ መማታቴ ከሱ ጋር መጣላቴ ልክ አይደለም? ልክ እኮ ነው። ላንተ ልክ ነህ፣ ግን እንደ ህግ ልክ አልነበረም የሰራው። እኔ ስለ ህግ አይደለም ላንተ ብዬ እንጂ ስለ ህግ የሚያውቅ ከሆነ እኔ እስር ቤት ገብተህ መበስበስ የለብህም ብዬ ነው እንጂ ምን አገባኝ። 15 ቀን ፍርድ ቤት ጉዳዩን እስኪይዝ ብለህ ትታሻለህ ገብተህ እኮ። ግን ይሄ መሆን የለበትም። ለምን እኔ ያንን ሳላስብ ቀርቼ ነው። ግን ደግሞ የትኛውም ነገር ከልኩ እንዲያልፍ አልፈልግም። እሺ በቃ እንዳስብልህ አትፈልግም? ከዚህ በኋላ አላስብልህም። ለምን አሰብኩ? ደውለህ ስልኬን አታነሳም ነበር እኮ ሰውዬ። አንተ እኮ ነው ስልኬን ማታነሳው። ወተህም እንደዛ ማለት አልነበረብህም። ሁለት ደግሞ ዛሬ ጠራው መናገር አልነበረብህም። በቃ እንደዚህ ማለትም አልነበረብህም። ለምን መታችሁትም ማለት አልነበረብህም። እኛ የምናደርገውን ነገር እናውቃለን አይደል? እሺ አሁን ለምን ይጠራል? ከአንተ ጋር መጨቃጨቅ አልፈልግም። አንደኛ የብሩክና የሃይሚ ህይወት ላይ ገብተህ በጣም የማይሆን ችግር እየፈጠርክ ነው። ያንን እንድታቅ ፈልጋለሁ። እኔ የሆነ ነገሮችን አስተካክላለሁ ብለህ የማይሆን ነገር ውስጥ እያስገባሃቸው ነው። አዎ ብሩኬንም እንድትናገረው አልፈልግም። ጓደኛ ነው ታውቀዋለህ። እንዲህ ነው ብዬ ስለሱ አልነግርህም፣ ግን ደግሞ የማይመስል ነገር ነው እያደረክ ያለኸው። ሲሆን ቀጥታ የምትፈልገውን ነገር ተናገር። ዳርዳር አትበል። ወደ ገደለው ግባ። ምንድነው ከህይወታቸው ውጣ። ከማናከማይ አላስፈላጊ ሰው ነህ። ከብሩክም ከሃይሚም ህይወት ውጣ። ችግር አትፍጠር። እንዴት በጣም ነገሮችን እያበለሻሻ ያለኸው አንተ ነህ። እኔ ከሃይሚ ህይወት ለምንድን ነው የምወጣው? አንተ ከዚህ በኋላ የሃይሚ ስም በእንደዚህ አይነት መንገድ እንዳጠራ እና ደግሞ ከኔ ጋር ስታወራ እኔ አክብሬህ ነው ማውራ፣ አንተም አክብረህኝ አውራ። እስከዛሬ ያልተናገርኩህም አንተ ደግሞ ነገሮችን እያበላሽ ያለው አሰን አንተ ነህ። የምን ነገር ምንድነው ማበላሽው? ምን እያደረክ ነው ያለው? አሁን አንተ የብሩኬ ጭንቅላት ልክ ነው ብለህ የምታስበው? ምን ሆነ ብሩኬ? እንዴት ነው አንተ የብሩኬ ጭንቅላት ልክ አይደለም? ልክ የብሩኬ ጭንቅላት ኖርማል ነው። አንተ ጤነኛ ነህ? በመጀመሪያ አንተ ጤነኛ ነህ? የብሩኬ ጭንቅላት አንተ ጤነኛ ነህ ወይ? አንተ እኮ ጤነኛ አይደለም። የኔን ጤነኝነት ማረጋገጥ ከፈለክ ሃይሚን ልጠይቃል እኮ። የሃይሚንም ጭንቅላት እየመረዝከው ነው። አዎ አንተ አሞ ሰው እያሳመምክ ነው። ድጋሚ ደግሞ ያልታመመ ልጅ ስለዚህ በራሱ መንገድ አንተ ነህ ማለት ነው። ብሩኬንም ሆነ ሌሎች ሰዎችን የምትመርዘው ጭንቅላታቸው ነው። እንደዛ ነው። አሁን ብሩኬ በጣም ጤነኛ ነው። እሺ ብሩኬ ሰራ ያለው ስራ ልክ ነው ብለህ ነው የምታስበው? በስርዓት ልክ ነው። አዎ አንተ ነህ ተባባሪው ማለት ነው። ሳትሰማ ልክ ነው ልክ አይደለም ብለህ እንዴት ነው እዩንና ሃይሚን እንዴት ነው እኩል አድርጎ እንዲቆጥር እኩል ነው የምትለው? ለምንድን ነው ብላችሁ መጠየቅ አይቀርም። ለምንድን ነው የምጠይቀው? አንደኛ ልታስረዳት ይገባል። ባየሁት ነገር እኮ ሶጂ አይኔ አይታየም እንዴ? አንተ ለምንድን ነው የማይመስል ነገር የምታደርገው? ሐሰን
ቆይ የሚያደርገውን ነገር አያውቅም። እኔ ከምትወቅሰኝ ወንድምህ ነው ወንድሜ ነው እየሰራ ያለው ነገር ልክ ነው። እኔ ልክ አይደለህም ነው ያልኩት። አንተ ልክ ነው ብለህ ነው እያልክ ያለው። ልክ ነው። ስለዚህ ሃይሚ ጥፋተኛ ነው ወይስ ሐሰን ጥፋተኛ ነው ብለህ ነው? ሐሰን አንተ ጥፋተኛ ነህ። ሁለት ደግሞ ሃይሚን እየመረስካት ነው። ሃይሚን የማይሆን ነገር ብለህ አስረድተህ ነገሮችን ለማስተካከል መሞከር ይቀላል። ሁለት ደግሞ ብሩኬ እያደረገ ያለው ነገር ልክ አይደለም፣ ብሩኬ ጭንቅላቱ ልክ አይደለም ብለህ እሷን ማሳመን ነው የሚቀለው። እሺ አሁን ባይሆን ይሄ እንትን የምትዘባርቀው ምናምን ተውና ባይሆን ልጁን ጸበል መውሰድ የሚቻል ከሆነ ጸበል እንውሰድ። አንተ ለምን አትገባም? ጸበል ለምን አንተ አትገባም? እኔ ምን ሆኜ ነው ጸበል የምገባው? ጤነኛ አይደለም። አሁን ደግሞ እየባሰበ ነው። ለምን ነው እኔ ምን ችግር ውስጥ ገብቻለሁ ጸበል የምገባው? ማን ጸበል ነው ገባው? አንተ ስለ ጓደኛ አስበህ ሃይሚን ማስረዳት ነው እንጂ ድጋሚ ደግሞ ችግር አትፍጠርበት። የሚያደርገውን ነገር ያውቃል። ትቼው ሄጄንም ትቼ ሄጄ አይደለም እያደረገ ያለበት ቆም ያለው ፈራጃቱን ፍፄ እኮ እያደረገ ያለው ነገር የራሱ የሆነ ምክንያት ስላለው ነው እያደረገ ያለው። ያለ ምክንያት አይደለም እያደረገ ያለው። ምክንያቱን እስኪናገር ድረስ ለምን እንደማትረዱት ልንገርልህ። ፍፄ የሚፈልገው ምንድነው? ሁሉንም ነገራቶችን ብሩክ ያርግ፣ ዝም ብለህ ተቀመጥ፣ ውጣ ከህይወታቸው ነው። እንደዛ ነው የምትፈልገው። ከዛ ልጅቷ እንደፈለገች ትሁን እዩ የምትባለው ልጅ ይሄ ነው አላማ። ሃይሚ ላይ እንደፈለገች ትሁን አያገባህም ነው። እኔም አበጣበጠው። ቆይ ምንድነው እያደረገ ያለው? ለምንድነው እያደረገ ያለው? ለምንድነው ማለት አንተ እኔ ሳልሆን እብዱ አንተ ነው እያበድክ ያለው። አንተ እንደውም የምታወራውን ወሬ አታቀማንተራዝ። አንደኛ ነገር ሰዎችን ስጠራ ሚዛና የሆነ ለመጥራት ሞክር። አይ እኔ ነኝ አዋቂው፣ እኔ ነኝ አስታራቂው፣ እኔ ነኝ ሽማግሌው የምትል ሰው ከሆንክ ደግሞ ማለት ነው እኔንም ሃይሚንም ስም አትጥራ። ራስህን ቻለሽ። ብሩኬ ልክ ነው ብለሃል አይደል? ልክ ከሆነ በቃ ራስህን ችላ አውራ። ምንድነው ፍላጎትህ? እኔ አሁን የብዙ ሰው ፍላጎት ግራ እያጋባኝ ነው። ፍላጎትህ ምንድነው? የምን ፍላጎት? አንተ ምንድነው ፍላጎትህ? እኔ ፍላጎት የምትባል ልጅን ያጥፋ። ከዛ በኋላ አብሮ በሰላም ይቀመጥ። እኔ ሃይሚም አትረበሽ፣ ብሩኬም አይረበሽ፣ በሰላም ይኑሩ እኮ። እያደረገ ያለው ለምን እንደሆነ ጠይቀህ ምንድነው እያደረገ ያለው? ችግር የሚፈጥርበትና አንተ እንዴት ነው አንድ ቤት ውስጥ ይኑሩ የምትለው? አንተ ቆይ አንድ ቤት ውስጥ እንዲኖር ነው የምትፈልገው አንተ? ይሄ ልጅ ባይዘው በጣም ጭንቅላት ይበልጣል ብሩኬ። አዎ አንተ ጤነኛ አይደለም፣ በጣም ይበልጣል። የሚበልጥህ ሰው ደግሞ አሁን ግን እሱ ጤነኛ አይደለም፣ እኔ ነኝ ጤነኛ። የሆነ ነገር እያደረገ ስታየው ለምንድነው የሚያደርገው ብለህ መጠየቅ አንደኛ። እንደ ራስህ ስታስበው አንደኛ እንደዚህ አይነት ነገር የሚደረግም ነገር አይደለም፣ ግን ለምንድነው የሚያደርገው ብለህ ጠይቀህ ያንተ ፍላጎት እዩና ሃይሚ አንድ ቤት እንዲኖር ነው ፈልገው። ዝም ብለህ እንደ ፈረስ እንደዚህ እንደተደረገለት ሰው ቀጥታ አታስብ። ነገሮችን ቀጥታ እንድታስብ አይደለም። አሁንም እኔ ልነግርህ የምፈልገው ነገሮችን እንደዚህ ቀጥ ብለህ ባሰብኩ ቁጥር ነገሮችን እያበላሸ ነው የምትመጣው። ለምንድን ነው ብለህ መጠየቅ። ለምንድን ነው የሚያደርገው? ከመምጣቴ በፊት የተበላሸ ምንድን ነው የምትለኝ አንተ? ቆይ ይሄ ያሟል እንዴ? ጤነኛም እኮ አይደለህ አንተ። ባዶ ጭንቅላት ነህ እንዴ? ካንተ ጋር ቆሜም አውርቼ ነገሮች ይቀየራሉ ብዬ አስቤ አይደለም። ቆይ የሚታየህ እንዴት ነው? ፈዟል እኮ ልጁ። ምንም አልሆነም፣ ጤነኛ ነው። ይሄ ጤነኛ ሰው ደግሞ የሚያደርገው ለምንድን ነው ብሎ መጠየቅ ነው እንጂ ይሄ ልጅ ጥፋተኛ ነው። ጤነኛ ነው። ኦኬ አንተ ነህ ልክ ነህ እያልኩ ያለኸው ማለት ነው። ልክ ነህ እያልኩ ነው። አንተ ጤነኛ አይደለም፣ ችግር እየፈጠርክበት ነው ማለት ነው። ይኸውልህ ሐሰን አንተ ጤነኛ አይደለም አውቃለሁ። ችግር እየፈጠርክበት ነው አንተ። እኔ መጀመሪያም እኮ ብያለሁ እኮ ችግር እየፈጠርክበት ያለው አንተ ነህ። ህይወት ላይ ገብተህ ሃይሚንም የማይሆን ነገር እያለ እኔ ከመምጣቴ በፊት ስንት ነገር ውስጥ የከተትኩ አንተ አለ አይደል እንዴ? እኔ ምን ውስጥ ነው የምከተው? ጓደኛዬ ለምን ብዬ ነው ችግር ውስጥ የምከተው? ሐሰን ምን ሆናል እንዴ? ነገሮችን ለማስተካከል መሞከር ይቀላል። ሃይሚን የማይሆን ነገር እያሉ እሺ አሁን አንተ ምንድነው የምትለው? በቃ አንተ ውጣ ከህይወቱ ውጣና በቃ ችግር አትፈጠር። ወጣ ተጨፈረ እንዴ? በቃ አንተ ጤነኛ ነው ጤነኛ የሆነ ሰው እብድ ነው ያለ። አንተም እሱም አብዳችኋል። እንደውም አንተ ነህ መሰለኝ እብደት እንትን ያልክበት ልጁ ላይ እኮ። የምታፍርበትን ነገር አታድርግ ሐሰን። ነገ ይቆጭሃል። የሚቆጨን ነገር አታድርግ። የሚቆጨኝ ነገር እኔ ነገን ዛሬ ነው የምኖረው እኮ ዛሬን ለነገ እያዘጋጀ ነው። ዛሬ ስትኖር ነው ነገ ከሆነ ደግሞ ነገ ማስብ ከሆነ ለኔ ሳይሆን ለሃይሚ ነው ነገዋን ያሰብኩት። እሺ ምን ይፈጠር እኮ የሚያደርገውን ነገር ያውቃል ላይ እኔ ደግፍም እያልኩ አይደለም። ሁለት ደግሞ አያውቅም ያደርገውን ነገር ችግር ባትፈጠር ህይወቱ ላይ ገብተህ ችግር ባትሆንበት ደስ ይለኛል። የራሱ የሆነ ብዙ ችግሮች ያሉበት ሰው ነው። ደግሞ መተህ ችግር ባትሆንበት ደስ ይለኛል። በእናትህ በቃ
ለለምን አንተ ጤነኛም አይደለህም እስቲ ጤናህን ታይ አንተ ለራስህ አሁን ካንተ ራስህን ጤናህን አስታም አፌን አልከፋትም ከስሩ ጋር ተካፍቼ በቃ ደክሞኛል እኮ በቃ አሁን ድጋሚ ጭራሽ እኮ ሐሰን ሲባል በቃ ስድብ ነው ጤነኛ አይደለም አንተ ብለህ እንድታወራ አልፈልግም አንተም አይምሮህን ቼክ መደረግ አለብህ ወንድም አሁን አንተ ጤነኛ ሆነ ነው ቆይ የእውነት አንተ ሰውን ጤነኛ ነው ጤነኛ አይደለም ብለህ የምትወስነው እና እንሂድና ቼክ ይደረጋል እና ብሩኬ እየሰራ ያለው ስራ ልክ ነው የምትል ከሆነ እና አንተም ከሱ ጋር ሆስፒታል እንሂድና ቼክ ተደረጋ አይሞልም እና እንሂድ እስቲ ቆም እና እንሂድና ሆስፒታል አንተም ቼክ ተደረጋለህ በዛው ና እስቲ አንተ ምክንያቱም እንዴት ነው እሱ የሚሰራው ስራ ልክ ነው ብለህ የምታስረዳኝ ልክ ነው ብሩኬ ምንም ጥፋት የለበትም ምንም አንዳች ጥፋት የለበትም ምንም የሚያደርገው ነገር የሚያክሰው ምናምን ነገ የሚቆጣው ነገር አታድርግ ሐሰን ሙስሊም ስለሆነ ስለ ጸበል አያውቅም ብለህ ከሆነ ችግር የለውም እኔ ዘመዶች የነፍናቸው ማላውቀው ነገር የለም ከጸበል ከዘለለ ወደ ሐኪም ቤት ወደ መፍትሄው እንሄዳለን አለቀ አንተም በዛው ትገባለህ ሁሉም ነገር በጊዜው ሲነገር እንጂ ያለ ጊዜው የሚነገር ነገር ምንድነው የምትደበቅ ነገር ካለ ማውራት ምንድነው ነገር አይደለም ብሩኬን ታውቀዋለህ እኔ ስለ ብሩኬ አልናገርም ብሩኬ እንዲ ነው ብዬ ላንተ አላስረዳህም አሁን እዚህ ጋር ፍፄ የሚያውቀው ነገር አለ ይነግረናል ቀጥል እየሰማን ነው ምንም ይደባበቅ ነገር የለም ነገር አይደለም እያልኩ ያለው መናገር ባለበት ሰዓት ብሩኬ ይሄ የራሱ የብሩኬ ህይወት ነው ህይወቱ ላይ ይናገራል አሁን አንተ መናገር የምትፈልገው ነገር አለ ተናገር ይኸው እየሰማን ነው ምንድነው መስማት የፈለከው መስማት የምፈልገው ብሩኬ እየሰራ ያለው ስራ እዩንና ሃይሚን አንድ ቤት ውስጥ መኖር ይፈልጋል ይሄ ነገር ልክ ነው ብለሃል ለምንድን ነው ልክ የሆነው ተናገር ለምን ብለህ ጠይቀሃል እኮ ለምን ንገረኝ እያልኩ ነው እኮ በአንተ ጭንቅላት እንኳን ይሄ ነገር ልክ እንዳልሆነ አስበህዋል አይደል እሱ ለምንድን ነው እንደዚህ አይነት ነገር ለማድረግ የወሰነው እኮ ንገረኝ ሰውዬ ለምን አትናገር ከተናገርክ መናገር ነው አንተም እንደሱ ዝም ብለህ ልታዳምጥ እኮ እሱን ለምንድን ነው መረዳት ያልፈለገው መታ ስታቅፈው አይናይታ እውር ነህ እንዴ አንተ ይሄ አይነ ስውር ነው እንዴ ልጅቷ ዛሬ የተቃቀፈች ነገ ምን ልትል ነው በዛው ብሩክ የዋህነቱ ነው በጣም ለሰው አብዝቶ ማሰብ ነው እኔ ይምታት ወይንም ይቆጣት እኮ አይደለም እኔ ባቀረባት ቁጥር ችግር እየፈጠረ ነው ፍፄ እንተሳሰብ ሐሰን ይኸውልህ ስለ ብሩክ ያልነግርህም ዳግም እንደዚህ ያለልህም ግን ደግሞ ችግር ባትሆንበት ደስ ይለኛል በቃ ተወው ከቻልክ ተወው በቃ ውጣ ከህይወታቸው ሙጣ ይኸውልህ ዳግም እኔ አሁን እንደዛ አይነት ነገር እንድታስብ ስላልፈለኩ ነው እሺ እኔ ደግሞ አንድ ነገር ልንገርህ እንትን ነው ጓደኞች እርስ በርስ ሲባሉ የሚያዩ ሰዎች ደስ ይላቸዋል በእርግጠኝነት እኔ መባላት አልፈልግም ከጓደኞቼ ጋር መጣላት አልፈልግም ካንተ ጋር መጣላት አልፈልግም ግን በእንደዚህ አይነት መንገድ አንተ የምትቀጥል ከሆነ ሰላሃይሚም ካይሚ ራቅ የምትለኝ ከሆነ ሰላሃይሚም እንደዚህ የምትወራ ከሆነ እንጣላለን ስንጣላ በጣም ብዙ ሰው ደስ ነው የሚለው አያገባኝም እኔ አሁን የመጣላት ችግር ኖሮብኝ አይደለም እንዳንተ መናገር ከብዶኝም አይደለም ክፍት ነው ምን የሆነ ግን እረፍ በቃ ሐሰን የምትናገረውን ነገር ወቅ የምታደርገውን ነገር ወቅ ቀርበ ለመረዳት ሞክር ዝም ብለህ ነገሩን አንተ መጀመሪያ ሁሉም ነገር አውቀህ ነው መጣራት ያለበት በአንድ አቅጣጫ ብቻ አትይ እኔ ያንን ነው ልነግርህ የምፈልገው ጤነኛ ከሆንክ አንተ ጤነኛ አእምሮ በስርዓት የሚያስብ ከሆነ ነገሮችን እንዲ ዋን ሳይድ ብቻ አታስብ በቃ ጨርስ ተናግረህ ጎበዝ ሐሰን ጤነኛ አይደለም ሌላስ እንዳልሆንክ እኮ ሰው ያውቃል እኔ አሁን ለሰው ለማስረዳት አይደለም ማንም ጤነኛ እንዳልሆንክ ያውቃል አሁን አንተንም ብሩኬንም እንዴት መፍትሄ ተፈልጎ መታከም ያለባችሁ ምክንያቱም አንተንም እያጣነ ነው በእርግጠኝነት አንተም እያበድክ ነው እሱ ፈዟል አንተ ደግሞ ከሱ የባሰ ይሆንክ ነው እንትን የምትልበትን ለማንኛውም ባታበረታታውና እኔን አግዘኸኝ ልጁን ቼክ ማድረግ ካለብን አብረን እንደ ጓደኛ መታይ ከሆነ እንደ ወንድም መታየው ከሆነ አብረን እናሳክመው አይ ሌላ ነገር ነው የምፈልገው ከህይወታቸው ውጣ ምትል ከሆነ ሁለተኛ እኔ ሁሌም ቢሆን ከእውነት ጎን ነኝ እውነት ትቆያለች እንጂ መውጣቷ አይቀርም አዎ ታዲያ ነው የሚመቸው ያለ ማን ነው ሐሰን ውሸት ነው የሚመቸው ያለ ማን ካልሆነ ደግሞ ነገሮችን ለማጣራት ነገሮችን ለማስተካከል መሞከር ነገሮችን ማጣራው ቤተኛው እየተቃቀፉ ነገሮችን ማጣራት አለ እንዴ አንተ ደደብ ነህ እንዴ አንተ ቆይ እንዴት ነው እየተቃቀፉ ነገር ማጣራት ዛሬ ያቀፈችው ነገር በስሙ ምንድነው የምትለኝ አንተ ቆይ ታገስ ቆይ ተረጋጋ ለትሬኖ እንደዚህ ብለ ያማል እንዴ አንዳንድ ነገሮችን ለማስተካከል ብዙ መስዋዕትነት ይከፈላል እውነት ህይወት ላይ ይኸውልህ ህይወት ላይ አንተም ህይወት ላይ ነገር ከነጎዲያ እንደዚህ አይነት ችግር ይፈጠራል በብልሃት ነገሮችን ለማስተካከል እንደዚህ አይነት ነገር ይፈጠራል ችግር ያው የሰው ልጅ ሁሌ ደስተኛ አይሆንም
የሆነ ሰዓት የሆነ ነገር ያጋጥመዋል እኮ አይደል? ለማንኛውም ዝም ብለህ ፈራጃቱ ዝም ብለህ እየፈረድኩ አይደለም እየነገርኩ ነው ጓደኛዬ ስለሆንኩ ኖ እየፈረድክ ነው በጣም ስለምወድ ስለማከብር ነው እየነገርኩ ያለሁት እና ነገ የሚያሳፍርህን ስራ አትስራ ነገ አንተን ሊያስጠይቅ የሚችል ነገር አትስራ አሁን ቸኩላለሁ ልሂድ ይቅርታ አድርግልኝ ችግር የለም ሂድ ችግር የለም እና ቤተሰብ እናንተም ብትሆኑ እንድታቁም ፈልገው ብሩኬ ሕፃን አይደለም የሆነ ጅልም ሆኖ አይደለም የሚያደርገውን ነገር ያውቃል ሁላችሁም ለምን ብላችሁ መጠየቅ ነው ያለባችሁ እንጂ የሆነ በቃ የትኛውም ሰው ሊያስብ የሚችለው ነገር ያስባል ሰው ነው መጥፎ ነገር ያደረገ ከሆነ ያውቃል ለምን እንደሚያደርግ መጠየቅ ነው ለምንድን ነው ያደረከው ብሎ መጠየቅ ይሻላል እንጂ መጥፎ ነገር አድርገሃልና አንተ ጤነኛ አይደለህም አይባልም ነግራችኋለሁ አንድ ነገር ለማስተካከል ብዙ መስዋዕትነት ይከፈላል በቃ ይሄ የህይወት ህግ ነው ብሩኬ ደግሞ በቃ ነገሮችን ለማስተካከል ብዙ መስዋዕትነት እየከፈለ ነው በጣም ህይወቱን የማይሆን ነገር ውስጥ እየከተተ ነው የማይሆን ችግር ውስጥ እየገባ ነው ብቻ ግን ይስተካከላል እውነቴን ነው የምላችሁ እንዲህ አይቀጥልም እንዲም እየተባለ አይቀጥልም ነገሮች ይስተካከላሉ ብቻ ለማንኛውም እንወዳችኋለን ሰላም ወሬ ያሰማን ምን እንደሚፈጠር አናቅም ያው ብሩኬም መናገር ያለበትን ነገር ይናገራል ማስረዳት ያለበትን ነገር ያስረዳል ግን ደግሞ በመሃል እየገባን ህይወታቸው ላይ ችግር ባንሆን ደስ ይለኛል ያንን ነው ማለት የምፈልገው እንጂ እኔ ሌላ ጉዳይ የለኝም ብቻ ወዳችኋለሁ ሰላም ሁኑ